السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله እስኪ ገዛሮ ላይ የሆነ ገማሙ ምን እንደሚሉና አዳምጥና የተወሰኑ ምላሾችን ማለት ነው የምናየው ይሆናል። አንዳንድ ነጥቦችን መጨረሻ ላይ አንዳንድ በሰሞኑ በተያዙ ነጥቦች ላይ ማስታወሰው ይኖራል። እስከ መጨረሻ አብረን እንከታተል። والله تعالى له حد لا يعلمه أحد غيره ይላል። ለአላህ መጠን አለው። ያንን መጠኑን ባይሆን ይሄን ያክል ነው የሚለውን አላህ ነው እንጂ የሚያውቀው እኛ አናውቅም ይላል። አንድም የሚያውቅ የለም ከሱ ውጭ ይላል። ولا يجوز أن يتوهم لحده غاية في نفسه قال በኋላ ولكن نؤمن بالحد አላህ መጠን ያለው መሆኑን እናምናለን አለ። መጠን ያለው መሆን ሐድ የጅስም ላዚሞች ውስጥ አንዱ ነው አይደለም? ይህንን መማር አስፈላጊ ነው። ولكن نؤمن بالحد ونكل علم ذلك إلى الله يعني علمه ودسو نستقال من يأكل متن ملون كيلون صفاته رزمته كيلومتر سنتنا ملون لا الله انتوالن جن متن دالونا من لنا له ولمكانه أيضا حدنا له الله بوتالين بلونا بركة دمار له ولمكانه أيضا حد لا الله بوتام حد له ولا متن له الله لا لبت بوتام متن له ولا تملكته سبحان الله ذكرنا من إلى لهنم فمن ادعى أنه ليس لله حد له لا الله متن يلوم بلو ادعاء يا درجسو فقد رد القرآن تملكتو يسا قرآن እሺ ገማሙ እዚህ ጋር እንግዲህ ሲፈት الحد ለአላህ Subhanahu Wa Ta'ala ማጽደቅ ያኒ ጅስም የሚልን ነገር ያስይዛልና እነዚህ ሰዎች ያው ምንድናቸው ካፊሮች ናቸው እንደት ካፊር አይባሉም እያለ ነው ያው አስሉ መነሻ ይሄ ነው ላኪን አሁን እዚህ ጋር እንግዲህ ያነበነበ ያለው ሼክ الاسلام ተሚያ ረሂመሁላህ እሳቸውን ለመተቸት ነው ሼክ الاسلام ተሚያ ረሂመሁላህ ሲፈት الحد ለአላህ ጽድቋል እያለ ነው ይዘን እንደት ነው እንደነዚህ አይነት ሰዎች ካፊር የማይባሉት እያለ ነው እኔ ግን ለየትኛው ማህባሽ ማለት ነው እንደው ለየትኛው ማህባሽ መልእክት ማስተላልፈው ማለት ነው ሼክ الاسلام ተቅዩዲን ኢብን ተሚያ ረሂመሁላህ ከሰለፎች አንድን እንኳን አንድ ሁለት ሶስት አይደለም አንድ ሐርፍ እንኳን ተሆነ ከሰለፎች ነቅል ሲያደርግ በራሱ የተናገረበት ካለ እስኪ ያምጡልን ማለት ነው ከሰለፎች ነቅል ሲያደርግ የተናገረው ንግግሩ ማለት ነው እዚህ ጋር አሁን ሲፈት الحد ለአላህ ያጸደቀ የሆነው ማን ነው የሚለውን ለመሆኑ ሼክ الاسلام ተሚያ ረሂመሁላህ ከራሱ አንደበት አመንጭቶን ነው ወይስ ደግሞ ከሰለፎች ነቅል አድርገው ነው የሚለውን እስኪ ላስጎበኛችሁ ማለት ነው እዚህ ጋር ተመልከቱልኝ የኪታቡ ስም ኪታቡ አሱና ሙአሊፉ ደግሞ ማን ነው አልኢማም አብዱራህማን አብዱላህ ኢብኑ ኢማም አህል ሱነት ወልጀማዓ አህመድ ኢብኑ ሐንበል እንግዲህ የኢማሙ አህመድ ኢብኑ ሐንበል ልጅ የሆነው ማለት ነው የራሳቸው ልጅ ማለት ነው አቢ አብዱራህማን አብዱላህ ኢብኑ ኢማም አህል ሱነት ወልጀማዓ እንግዲህ የሳቸው ልጅ ማን ነው የአብዱላህ አባት አብዱራህማን ማለት ነው ያኒ አብዱላህ ማለት ነው የአብዱራህማን አባት አብዱላህ ኢብኑ ኢማም አህል ሱነት ወልጀማዓ እንግዲህ የኢማሙ አህመድ ልጃቸው የራሳቸው ልጅ ኢማሙ አህመድ ማለት ነው የራሳቸው ልጅ ይሄ ኪታብ ያዘጋጀው ነው እዚህ ኪታብ ላይ 115 ላይ ትገቡልኛላችሁ አፎን ቁጥር 110ኛው ማለት ነው 110 እዚህ ኪታብ ላይ ኪታብ ሱና የኢማሙ አህመድ የራሳቸው ልጅ ማለት ነው ምን ሰለፍ እሰቡ ምን እንደሚል እዚህ ኪታቡ ላይ ወረድ ትሉና 110ኛው ገልጽ ላይ እዚህ ጋር ተመልከቱ አብዱላህ ኢብኑ ሙባረክ ምን እንዳለ እዚህ ጋር አብዱላህ ኢብኑ ሙባረክ እንግዲህ ሚነስ ከተላላቅ ታቢዮች ከሚባሉ መካከል አንዱ ማለት ነው ምን ብሏል ያኒ አብዱላህ ኢብኑ አህመድ እንግዲህ ሲናገሩ እዚህ ጋር ምን አሉ ሰሚዕቱ አብዱላህ ኢብኑ ሙባረክ ኩንኮ ሰማሁት የቁል ሲል ነዕሪፉ ረበና ዐዘ ወጀለ ልዑልና የበላይ የሆነውን ጌታ አላህን እኮ በሱ እኮ እናቃል ፈውቀ 7 ሰማዋትን ከሰባት ሰማያት በላይ መሆኑን ዐለል ዐርሽ ከዐርሽ በላይ ከሰባት ሰማያት ከፍ ማለቱን እናቃል በዚህ መልኩ ነው ጌታችንን የምናውቀው ባኢኑን የተለየ ሆኖ ሚን ኸልቂ ከፍጡራኖቹ እዚህ ጋር ቢሐድን እዚች ጋር ነው እንግዲህ ቢሐድን በድካ በመጠን ማለት ነው ከፍጥራኖች የተለየው ሲፈት الحد የመጣው ከሰለፎች እንጂ ሼክ الاسلام ተሚያ ረሂመሁላህ ከራሳቸው ነቅል አድርገው አይደለም በል አዩሃ ለገማሙ ይሄ የለም ካልክ እስኪ አንጣልኝ እዚህ ኪታብ ላይ ገብተህ ውሸት ነው በለኝ ይሄው ኪታብ ሱና የኢማሙ አህመድ የራሳቸው ልጅ ማለት ነው ያዘጋጀው ኪታብ ላይ ማለት ነው ከነ አብዱላህ ኢብኑ ሙባረክ ነቅል ተደርጎ የመጣውን ሁሉም ሰለፎች ማለት ነው
እዚህ ጋር ቢሐድ የሚለው ማለት ነው። ይህን ቀውል እየተናገሩ ያሉት ከሰለፎች ማለት ነው። ወላ ነቁል ከማ ቀለት ልጀህሚየቱ ጀህሚዮች እንዳሉት አንልም አለ አብዱላህ ብን ሙባረክ። ሃሁና አላህ እዚህ ነው አንልም። ወአሻረ ቢየዲህ ኢለል አርድ በእጁ ወደ መሬት እየጠቆመ ጀህሚዮች እንደሚሉት አላህ እዚህ ነው መሬት ነው አንልም። እኛ አላህ ከሰባት ሰማያት በላይ ከአርሽ በላይ በምን ሆኖ ከፍጡራኖች ተለይቶ በመጠን ማለት ነው። ቢሐድ ሐድ የሚለው እዚህ ጋር ይግባችሁ። ጀህሚዮች እንደሚታወቀው ወይም ደግሞ ሁሉልያ የሚባሉ አሉ። አላህ ሁሉ ቦታ ላይ ሰፍሯል የሚሉ ማለት ነው። እነዚህ አካላቶች አላህ ሁሉ ቦታ ላይ በአካሉ የሰፈረ ነው ሲሉ ሰለፎች እነዚህ አካላቶች ላይ ረድ ለመስጠት አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ቢሐድ አሉ። በገደብ ለምንድን ነው በገደብ ያሉት? ከፍጡራኖች ጋር ሳይነካካ ከነሱ ተለይቶ ገደብ ምጣኔ ያለ ያሉት ከዚህ አንግል ነው። አሁን ለዚህ ገማሙ ማለት ነው ለአላህ ሐድ የለውም ከተባለ ማለትም ቢዛት ያላህ ገደብ እንደዚህ ተብሎ አይባልም ከተባለ ምን ያስይዛል ማለት ነው? እዚህ ጋር የዚህ ላዚሙ ምንድን ነው? ይሄማ ሁሉልያ እምነት እኮ ነው። አላህ ሁሉ ቦታ ላይ ነው ያለው ማለት ነው። ናም ነው እኮ። አሁን ለምሳሌ አህባሾችም እኮ ሲፈተል ሐድ ያጸድቃሉ፣ ግን ቃሉን አይናገሩትም እንጂ ማለት ነው። ለምን? ለምሳሌ ይሁን ከአርሽ በላይ የለም ይላሉ፣ መሬትም ላይ የለም ይላሉ። የለም የምትለው ቦታ ላይ እኮ አላህ መጠንከው እዚህ ቦታ ላይ አወጣኸው እኮ አላህ። ታዲያ ሐድ ማለት እኮ ይሄ እኮ ነው። የሚገርመው የሚናገሩትን ቃላቱን ለፍዙን እንኳን ምን እንደሚያስይዝባቸው ማዕናውን እንኳን አይረዱትም። አላህ እኮ አሁን በየትኛውም ቦታ የለም ብለው እኮ ነው የሚያምኑት አይደለ? እኮ የለም ብሎ በሚያስበው ቦታ ላይ እኮ አላህን ገደብ እኮ እያደረገልን ነው። ከዚህ ቦታ የለም የጸዳ ነው እያለ እኮ ነው። አህባሽም ቢሆን ማለት ነው። ላኪን የሚናገሩትን አያውቁትም። ምን ይላል እዚህ ጋር? አላህ ሱብሓነሁ ወተዓላ ሐድ አጽድቀዋል። ይሄው ኢብኑ ተይሚያ እንዴት ነው የማይከፍረው? እሱ ኢብኑ ተይሚያን ብቻ ነው እንግዲህ ጅልና ወረቀት የያዘውን አይለቅም ይባላል። እነሱ እንግዲህ ይችሉ ይዘው ነው ማለት ነው። ላኪን ሰለፎች ምን አሉ? ከሰለፎች ነው ወይ ነቅል አደረገው የሚለውን አይመለከቱም። ቢያውም ዝም ይላሉ። ለምን? እነሱ ጧዓን ለማድረግ ብቻ ስለሆነ ሀሳባቸው ማለት ነው። እና እንደ ናሙና ይህን ይመስላል። ኢንሻአላህ ወደፊት ደግሞ ከዘባረቀው አሁንም ደግሞ ሰፋ ባሉ መልኩ ምላሽ ከሰለፎች እንደው ከሼክ አልእስላም ረሂመሁላህ እንደዚህ ያለ ከሚለው እንደው ከራሱ አንደበት ብቻ አይጓጭም። ከሰለፎች ከየት ይዞን ነው የሚለውን ከሰለፎች ነቅል እያደረግን አናቱን እንፈልጧል ኢንሻአላህ እያንዳንዱን አህባሽ ማለት ነው። ሌላው እንግዲህ የመጨረሻው ሀሳብ አለኝ ያልኩት ሀሳቡ ይሄ ነው። እንግዲህ الشيخ العلامة عبد الحميد اللتمي حفظه الله ورعاه إن شاء الله سيأتي إلى الإمارات العربية المتحدة አሁን በቅርብ ኢንሻአላህ እንግዲህ ሻዕባን ወር 20 ምናምን አካባቢ ይመጣሉ ማለት ነው። ኢንሻአላህ ከሌሎችም መሻይኾች የሚጋበዙ ይኖራሉ። እንግዲህ የቦታ የሚመጡበት ቦታ የት እናድርገው የሚለው ሻሪቃ ወይም ደግሞ ሻርጃ ተብላ ከምትጠራዋ ይሆናል። እንግዲህ ሰዓቱ የደረሰ ጊዜው ሲደርስ ሎኬሽን በቦታ መገኘት የምትችሉ ሰለፊያ እህት ወንድሞች ሎኬሽን ይላክላችኋል ኢንሻአላህ። ለሴቶችም ለወንዶችም ቦታ ይምቻቻል። እንዳገሩ ኢንሻአላህ ካሁኑ ይታሰብበት። ይህንም ደግሞ ለብዙ ሰው አዳርሶ ማለት ነው። ይህን ፕሮግራም ኢንሻአላህ ሐታ በአካል መጣድ የማያመቻቸው አብረል ኢሞ አው ቴሌግራም ሊሆን ይችላል ተሳስሮ እንድሰሙ እንድከታተሉ ይደረጋል ማለት ነው። ለዚህም ኢንሻአላህ ማስታወሻ ይሆን ዘንድ ነው። በመቀጠል ያው የሱና እህት ወንድሞች ለዚህ ፕሮግራም እንግዲህ ንያ እየነዩ አሁን ላይ ይገኛሉ። ምናልባት አሁንም በርቀት ያላችሁ በዚህ ሀሳብ ጉዳይ የምትካፈሉም ካላችሁ የአካውንት ቁጥር የሱና ወንድሞች ይህን አስቀምጠዋል። ይህ ዳዕዋ በነገራችን ላይ ይሄ እንደመነሻ ነው። ወደፊት ኢንሻአላህ በተለያዩ ሀገራቶች እየሄዱ ዳዕዋ እንዳደርጉ ተስፋ እናደርጋለን። አሁን ኢማራት ላይ እንደመነሻ ከመጡ ለቀጣይ ወይ ሳዑዲ አረቢያ ሊሆን ይችላል። በቀጣይ ደግሞ ወደ ሌላ እንግዲህ ኳተርም ሊሆን ይችላል፣ ወደ ኩዌትም ሊሆን ይችላል። በየትኛውም በተለያዩ ቦታዎች ኢንሻአላህ እየሄዱ ዳዕዋ እንዳደርጉ እናግዛለን። በገንዘብ የምንችል በገንዘብ እናግዛለን። በገንዘብ የማንችልም ደግሞ በሀሳብ በማካፈልና ጀማዓ እንደዚሁ በመሰብሰብ የእነሱን ዳዕዋ እንዳዳመጡ ርብርብ ማድረግ ላይ መተባበር አለብን። ሀዛ ወላሁ አዕለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።